አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንደውም ክርስቲያን ወገኖች ሰላም ብያለሁ። ወደ ሀገሬ ልጆች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችሁ ፈቅዳችሁ ደግሞ የምትከታተሉኝ የምታበረታቱኝ ጀዛኩም አላሁ አልፍ ኸይር እያልኩ ማለት ነው። ዛሬ ቀለል ያለ እንቁላል ስልስ ልሰራ መጥቻለሁኝ። እሱን ለመስራት የሚያስፈልገኝ በመጀመሪያ ሽንኩርት አንድ ቲማቲም፣ አንድ ሽንኩርት፣ እዚህ ጋር ደግሞ ቃሪያና ነጭ ሽንኩርት ማለት ነው። እዚህ ጋር ደግሞ እንቁላል አለኝ። የምሰራው 3 እንቁላል ነው። ስለዚህ አብረና ያለን እኔ እዚህ ጋር ፈቅፍቄ ነው የምሰራው ማለት ነው። ሁለቱም በአንድ መጠን እንድበስልልኝ ማለት ነው። ውድ ቤተሰቦቼ አዘጋጀሁት ድስቴ ላይ ጨምራለሁ እዚህ ጋር ማለት ነው። ባዶ ድስት ላይ ሁሉንም ጨምራለሁ። ከላይ የምጨምርበት እንደተለመደው ጨው ነው፣ ቶሎ ምጥጥ እንድል ማለት ነው። ከዛ በመቀጠል ደግሞ ዘይት እና ቀለል ያለና ፈጣን ጣፋጭ እንቁላል ስልስ ነው። ቤተሰቦቼ ሽንኩርቴና ቲማቲሜ በአንድ ላይ እንደዚህ በስሎልኛል። አሁን እዚህ ጋር የምጨምረው ዘይት ነው። ዘይት አላበዛም፣ እንደዚህ አድርጌ በመጠኑ የሚበቃኝ ያክል ማለት ነው። እንደዚህ አድርጌ ዘይት ጨምርበታለሁ። ከዘይቱ ጋር ደግሞ በደንብ ይበስላል ማለት ነው። በነገራችን ላይ የምሰራው በነጭ ነው፣ በቀይ አይደለም። በበርበሬ ሳይሆን በነጭ። እና አሁን ነጭ ሽንኩርት ተጨምርበት አብሮ እንዲበስልልኝ ማለት ነው። ቃሪያና ነጭ ሽንኩርት የጨመርኩት ውድ ቤተሰቦች ሰርታችሁ ሞክሩት፣ ትወዱታላችሁ። የእውነት እኔ ሰርቼው በጣም የወደድኩት ስለሆነ ነው ቪዲዮ ለመስራት የወደድኩትና ሰርታችሁ ሞክሩት፣ ትወዱታላችሁ። የኔ ውድ ቤተሰቦች ማለት ነው። ቤተሰቦች በዚህ መልኩ በሰለልኝ ይበቃዋል። አሁን ስጋ ያዘጋጀሁት እንቁላል መትቼ በደንብ መትቼ ያዘጋጀሁትና ትንሽ ጨውና ቁንዶ በርበሬ ጨምሬበታለሁ ማለት ነው። እሱን ስጋ ጨምረዋለሁ እንደዚህ አድርጌ። አሁን የሚጠበቅብኝ በደንብ ማማሰል ነው። ይቅርታ፣ በአንድ ጎን ሌላ ስራ እየሰራሁ በአንድ ጎን ሚስ እየሰራሁ ማለት ነው። ቤተሰቦች በደንብ ማማሰል ስላለበት እንቁላል ያኔ ስለሚይዝ ለዛ ነው ቶሎ ቶሎ ማማስለው ማለት ነው። በደንብ አማስዬ ልጨርስና
ይሄ ኦልሬዲ እስከ 6 ደቂቃ 5 ደቂቃ 6 ደቂቃ ነው የሚበቃው ለመብሰል። በደንብ ምጥጥ ያድርግና አማስዬ ተመልሼ እመጣለሁ። እየመጠጠ ነው ሲጀመር፣ ግን ያው ማማሰል ስላለበት በደንብ ለዛ ነው። ቤተሰቦች በዚህ መልኩ እንቁላሌ እየበሰለ ነው። እዚህ ጋር ትንሽ እየቀረ ነበረ፣ እሱን ላድርግበት። ከሌለም ደግሞ ግዴታ አይደለም። ሁላችሁ በዚህ መልኩ በስለዋል ማለት ነው የኔ ቤተሰቦች። በጣም ቀላል እና ፈጣን ጣፋጭ እንቁላል ስልስ አሰራር በቲማቲም እና በሽንኩርት በቃሪያ ብቻ ማለት ነው። በርበሬም አያስፈልገውም። ጨውም አሪፍ ነው፣ ይበቃዋል። ቤተሰቦቼ ይህን የመሰለ እንቁላል ስልስ ሰርቻለሁኝ። ተጋብዛችኋል ነው ብሎ እስኪ ጣዕሙ ይቀመስ። ቢስሚላ ማሻአላ ተባረካላ። በጣም አሪፍ ነው። ቤተሰቦቼ ሰርታችሁ ቅመሱ፣ ትወዱታላችሁ። ከለሩ ራሱ ማሻአላ ነው። በሳሙሌም ይበላል፣ በእንጀራም ይበላል ማለት ነው። እና ውድ ቤተሰቦቼ በጣም ቀላልና ፈጣን የእንቁላል ስልስ አሰራር ነው። ተወዱታላችሁ። ግዴታ በርበሬ ወይም ደግሞ ሌላ ነገር አያስፈልገውም። ቀለል ባለ ነገር ማለት ነው። ቀለል ባለ ቤት ውስጥ ባለ ነገር የሚሰራ የእንቁላል ስልስ። እኔ በነገራችን ላይ የሚያቃጥል ነገር ስለማልበላ ቃሪያ አላበዛሁበትም። እናንተ ማብዛት ትችላላችሁ ውድ ቤተሰቦቼ። እናም በዳቦም ይበላል፣ በእንጀራም ይበላል። ውድ ሀገሬ ልጆች በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ሀገራችንን ሰላም ያድርግልን ለሁላችንም ያረብ። ወጥቶ ከመቅረት ፈጣሪ ጠብቀን እያልኩ ለዚህ ቻናል አዲስ ከሆናችሁ አሁንም በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አበረታቶኝ። የእውነት መልካምነት ለራስ ነው ማለት ነው። አያስከፍልም። መልካምነት ለራስ ነው ወላሂ። መልሶ ይከፈለናል እንጂ ከኛ የሚቀንስብን ነገር የለም። እና ውድ ቤተሰቦቼ እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ድጋፋችሁ ሀይሌኝ ነው የምለው እንደ ወትሮ። በዚህ ቻናል ኢንሻአላህ አዝናኝ፣ ቁም ነገር አዘል፣ ትምህርት አዘል ቪዲዮዎች ይለቀቁበታል። የእናንተ እገዛ ሲጨመርበት ማለት ነው። እና ውድ ሀገሬ ልጆች አላህ ሀገራችንን ሰላም አድርጎልን ከሰው ቤት ወጥተን ከሰው ሀገር በሀገራችን ላይ በቃ እኛ እንደነሱ እንደ አረብ ሀገር ባንታደልም ባለን ነገር ተብቃቅተን እንድንኖር አላህ ያድርገን። ወላሂ ሰላም ካለ ምግብ ወይንም ደግሞ መጠጥ አያሳስበንም። የጤና ቀለቡ ትንሽ ነው ይባላልና አገር ሰላም ከሆነ ወላሂ እንጀራ በወርቅ አይደለም የምንበላው፣ እንጀራ በወጥ ነው። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም እንዲያደርግልን የዘወትር ዱዓዬ ነው። እኔ ወላሂ ዱዓ አድርጉ ሁላችሁም ማለት ነው። በየእምነታችሁ ለኢትዮጵያ እንጸልይ፣ ዱዓ እናድርግ። ወላሂ እኔ እንጃ ስደት ጥሩ ጎንም እንዳለው መጥፎ ጎንም አለው። ብቻ ብዙ ነገር ማለት ነው። እና እዚህ ጋር ብዘረዝረው ስለማያልቅ በሁሉም ቤት ያለ ነው። ጣራና ግድግዳ የደበቀው ብዙ ነገር አለ። አላህ ሱብሃነሁ ወተዓላ በሰላም ለሀገራችን ያብቃን እያልኩኝ በሌላ ቪዲዮ እስከምንገናኝ እሰናበታችኋለሁ የኔ ውድ ቤተሰቦች። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።